ክህነታችሁ መጽሐፍ ቅዱሳዊ ነው። የነ መምሬ እንትና የነ ዲያቆን እንትና ማለት እግዚአብሔራዊ ካህን ናቸው። እናንተ እኮ ራሱ ሙድ ስትይዙ አባባ ቄሱ ዳቦ ሲቆርሱ ምን እንትን ጡት አለፈሱ ምናምን ነገር እያላችሁ የምትቀልዱበት ክህነትን ናና መልስ። ታውቁታላችሁ አይደል? ይሄን እኛ በልጅነታችን አባባ ቄሱ ዳቦ ሲቆርሱ እንትን ዘረጣ አለፈሱ ምናምን ነገር እያልን እናንተ ሙድ የምትይዙበት ክህነትን ናና መጽሐፍ ቅዱስ ያርግልኝ ነው ያልኩ። እንዲህ ነው ጥና እነሱ መጽሐፍ ቅዱሳዊ ነው ብለው የሚሉትን ክህነት እነሱ ናቸው ሰፈር ላይ ሲቀልዱበት የሚውሉት። እና ኑና መጽሐፍ ቅዱስ አድርጉ እናውጋን ያልኩት። ምን ክፋት አለው ወገኔ? ምን ይለናል? ስንት ሲያውቃታለች በልጅነት እንደዚህ የምንላትን ግጥም አባባ ቄሱ ምናምን ነገር ብሎ የሚለው ስንት ሲያውቀዋል? 77 ቁጥር ጻፉልኝ እስኪ። ነው እኔ ብቻ ነኝ የማውቀው? እኔ የተወለድኩበት ሀገር ተረት እንደ ጉድ ነው አልኩ። የኦሮሞና የአማራ ብሔር የሚበዛበት አካባቢ ነው የተወለድኩትኝ። በቃ እንደ ጉድ ነው አልኩ። ከፈለክ በኦሮምኛ ከፈለክ በአማርኛ ያስኮመኩመዋል። እና ገጠር እነዚህ ሙድ እንይዝባቸው ነበር በቄሶቹ፣ በገጠርኛው ሙድ ማለት ነው። ከቤተ ክርስቲያን ሲመጡ ወይ ደግሞ ውሃ ሊረጩ ቤቱ ሲመጡ እኛም ላይ ሁሉ ስለሚረጩ ፊታችን ላይ አንወደውም። ሕፃን ሆነ ሲያናድዱና አባባ ቄሱ ዳቦ ሲቆርሱ ምናምን ነገር እኔ ልጅነቴ ሁሉ ትዝ የሚለኝ ነገር ነው። እንዴ ህፃናት ሙድ ሲይዙበት የሚውሉትን ክህነት ናና መጽሐፍ ቅዱስ ያርገው ነው ያልኩ። እኔ ላይ ምንም አትናደጅም እህትዬ። የኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነው ወይ እያልን ዛሬ ጥያቄ። አው የኢትዮጵያ ኦርቶዶክስ ክህነት መጽሐፍ ቅዱሳዊ ነው ብለን እናምናለንም ነው። መልካም። የትኛውን እግዚአብሔር ቃል መሰረት ያደረገ ነው የእናንተ ክህነት? ያው እንግዲህ ሲጀምር የአፖስቶሊክ ሰክሰሽን የመጣው ከክርስቶስ ወዲህ ነው። ያው ቃሉ እንደሚለውም አፖስቶሊክ ማለት የሐዋርያት ቅብብሎች ስለሆነ ከዛ ጀምረን ማየት እንችላለን። ነገር ግን የት ነው የመጣው አፖስቶሊክ ቅብብሎች? ኤርሚ አንድ ሳታቋርጠኝ የሆነ 1-2 ደቂቃ ስጠኝና ላብራራለሁ። እሺ፣ አይ ያወራን ስለሆነ ብዬ ነው። እሺ። እና ከዛ በፊትም ኢትዮጵያ ማለት ወንጌልን ትከተል ነበር ብለን እናምናለን። ያው እንደሚታወቀው መቼ በተለያዩ የመጽሐፍ ቅዱስ ክፍሎች ለምሳሌ መዝሙር ዳዊት 68:31 ላይ ማየት እንችላለን። መጽሐፍ ቅዱስ ከያዝክ ኤርሚዬ ተባበረኛለህ? እሺ፣ ምን ይላል መጽሐፍ ቅዱስ? የላውጣኝ። ኧረ ችግር የለም እዚያ አውጣልሃለሁ። እሺ፣ እኔ ስራዬ ስለሆነ ሰባኪነት እዚያ አውጣልሃለሁ። አንተም ወደ ውስጥ የምትደበቅ መዝሙር 68 ነው ያልከኝ? መዝሙር 68:31 አንድ ልንገርህ፣ ምናልባት ጥቅሶቹ ችግር የለም። አይ ያው ቆይ እያየን ቀስ በቀስ አትደራርበው። መኳንንት ከግብፅ ይወጣሉ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ያው እንግዲህ ከዚህ ጀምሮ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ማለት እግዚአብሔር ኢትዮጵያን ያውቃታል፣ ሕዝቧን ያውቃታል ማለት ነው። ብዙ ጊዜ በዛን ጊዜ የነበረችው ኢትዮጵያ አፍሪካ ነች ምናምን የሚል ምልከታ አለ። በእርግጥ ኢትዮጵያ በዛ ጊዜ ሰፊ ልትሆን ትችላለች በድሮው የመጽሐፍ ቅዱስ ትርጓሜ ላይ እንደተቀመጠው። ነገር ግን በመላው አፍሪካ እንግዲህ እንደምናየው ጥንት የሆነ አብያተ ክርስቲያን ያላት ሀገር እኛውን ያለንባት ኢትዮጵያ እንደሆነች ምንም ጥርጥር የለውም። ጥንት ማለት ምናልባት በዳዊት ዘመን ማለት ነው። ከዳዊት ዘመን ከዛም በፊትም ጀምሮም ትንቢተ ኤርሚያስ ላይ ማየት ትችላለህ።
ኢቨን እንትን ላይም አለ በደንብ እንትን እያልከኝ። ስለዚህ በዳዊት ዘመን ኢትዮጵያ ቤተክርስቲያን ነበራት እያልከኝ ነው። እግዚአብሔርን ታውቅ ነበረ። አዎ ህዝቦቿ እግዚአብሔርን ያውቅ ነበረ። ያው ኢትዮጵያዊ ጃንደረባ ወይ ኤርሚ በዳዊት ዘመን ኢትዮጵያ እግዚአብሔርን ታውቅ ነበር ነው ያልከው። ጌታን ታውቅ ነበር። በትክክል ከዛ በፊትም ብለህ በኤርሚያስ ነው ያልከኝ። ትንቢተ ኤርሚያስ 39 ይመስለኛል። ትንቢተ ኤርሚያስ 39 ከ10 ጀምሮ ከ11 ጀምሮ እስቲ ሀሳቡ ንገረኝ። ትርፍ ስልክ ስለሌለኝ ኤርሚ ያወጣልኝም አንዴ ነገር የለም። 39:10 እኔ ያወጣላለሁ። ሀሳቡን ንገረኝ እኮ ነው ነብይ። ምን ሀሳቡን ብትነግረኝ ልረዳ ስለፈለኩ ነው። ያው 39:10 አንዳቸው የሌላቸውን ከህዝቡ ድሆች ሁሉ የዘበኞችን አለቆን ናቡዘረድን በይሁዳ ወደታች ልክ ነው። ወደታች ስለ ኤርሚያስ መፈታት ምንድን ነው የፈለከው? ሀሳቡ ምንድን ነው? ሀሳቡን ንገረኝ። ወደታች ውረድ። እሺ ወደታች ወረድኩ። ያ እስቲ የአቤሜሌክ ተስፋ ሂድ። ያው እዚህ ጋር 16 ላይ ነው መሰለኝ። ስለ ኢትዮጵያዊ ለአቤሜሌክ እንዲህ በለው፣ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ለበጎነት ሳይሆን ለክፋት ቃሌን በዚች ከተማ ላይ አመጣለሁ፣ በዚያም ቀን በፊትህ ይፈጸማል። ይህ ማለት እንግዲህ እግዚአብሔር በተለያዩ ሰዓታቶች በተለያዩ ሰዎች ወደ ኢትዮጵያ መልእክትን ይልክ ነበረ። ያ ማለት እግዚአብሔር ኢትዮጵያን ያውቃት ነበር፣ ህዝቦቿም እግዚአብሔርን ያውቁት ነበር። ምንድን ነው ይሄንን ያልከው? ቆይ እንደ ድሃ ፍታት አታሯሩጠው። ምንድን ነው ይሄንን ያልከው? የእስራኤል አምላክ እሺ፣ ስክሪፕቶን ዞር አድርገው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ለበጎነት ሳይሆን ለክፋት ቃሌን በዚች ከተማ ላይ አመጣለሁ፣ በዚያም ቀን በፊትህ ይፈጸማል። እሺ እግዚአብሔር በተለያዩ ጊዜያቶች ለኢትዮጵያ መልእክትን ይልክ ነበረ። በአቤሜሌክ በኩል በተለያዩ ሰዎች ለኢትዮጵያ መልእክት ይልክ ነበር። ኤርምያስ 39:16 ላይ ይሄንን አላየሁትም ነበር። ይገርማል። በአቤሜሌክ በኩል ለኢትዮጵያውያን ጌታ ነበር አይደል የሚልከው ለኢትዮጵያ? እግዚአብሔር አብ መልእክት ይላክ ነበር። እዚህ ያለው ያኔ አይሰሙም፣ እዚህም ያሉትም ያኔም ያሉትም አይሰሙም ኢትዮጵያውያን። ኦኬ ይላክ ነበር ግን። ስለዚህ አቤሜሌክ ከዛም በፊት ደግሞ የሚገርም ነገር በሙሴም ዘመንም ኢትዮጵያ እግዚአብሔርን ታውቅ ነበረ። በሙሴ ዘመን አንዴ እንግዲህ ጀምሬዋለሁ። የት አባቴ እሄዳለሁ ጽፋለሁ እንጂ በሙሴ ዘመን ኢትዮጵያ ጌታን ታውቅ ነበር ነው ያልከኝ? እግዚአብሔርን ታውቅ ነበረ። እሺ እግዚአብሔርን ታውቅ ነበር ማለት እግዚአብሔርን ታመልክ ነበር ማለት ነው። በትክክል ኦሪት ዘኍልቍ 12 ኦኬ ዘኍልቍ 12 የሙሴ ሚስት ማለት ነው። እሺ ሌላ አለ? አይ ቲንክ ዘፍጥረት ውስጥ አለ፣ እርግጠኛ አይደለሁም። 12 ቤቶች ውስጥ ሐሳቡ ምንድን ነው ብሎ የሚለው ሐሳቡን ልረዳሃለሁ፣ ካወቅኩት ላገዝ እችላለሁ። ምልክቶች አድርጌ ስላለፍኩባቸው አገኘዋለሁ ብዬ አስባለሁ። እናንተ ኢትዮጵያውያን ምንድን ነው እንደ ኢትዮጵያ ልጆች እናንተ እስራኤላውያን እንደ ኢትዮጵያ ልጆች አይደላችሁም ብሎ የሚለው ነው። ምን አልከኝ ኤርሚ? እናንተ ኢትዮጵያውያን እናንተ እስራኤላውያን እንደ ኢትዮጵያ ልጆች አይደላችሁም ብሎ ያለው ነው። የመልኬ ጼዴቅ ነው። እንደ መልከ ጼዴቅ ሳይሆን እናንተ እስራኤላውያን ለእኔ እንደ ኢትዮጵያ ልጆች አይደላችሁም ምን ብሎ የሚለውን ቃል ነው። እሱን የፈለግከው አይ ቲንክ ኢትስ ጀነሲስ 14 ነው መሰለኝ ኤርሚ። ኦኬ ዘፍጥረት 14 እሺ። አብርሃም እና የጎዶሎ ጎሞር ሰዎች የተዋጉበት። እሺ አቤሜሌክ የተገኘው እሱን እኮ ኦኬ። አቤሜሌክ በጣም ማወቅ ፈልግ ነበር ስለዚህ ሰው። አቤሜሌክ ኢትዮጵያዊ ነው አይደል? ይሄ ሰው
ማ ኢትዮጵያዊ ነው አይደል? አቤሜሌክ አምናሹር እኔ እንጃ እርግጠኛ አይደለሁም። ለምን ጠቀስከልኝ ታዲያ? ዘፍጥረት 14 ብለህ እነ ፕሮፌሰር ፍቅሬ ቶሎሳ እነ መምህር ዘበነ ሁሉ የሰው ኢትዮጵያዊ እንደሆነ የሚናገሩት አንተ አታምንም? ለማመን ሳይሆን እርግጠኛ አይደለም። ያው እርግጠኛ ያልሆንኩትን ነገር ኢንፎ አልሰጠም ብዬ ነው። ኢቲኤል የሚባል ልጅ ነበረው ይላሉ። ኢቲኤል ኢትዮጵስን ወለደ። መጽሐፍ ቅዱስ ላይ ፎከስ እናድርግ። ኤርሚ ማለት ከመጽሐፍ ቅዱስ ውጭ ያሉ ዘፍጥረት 14 ታዲያ ለምን ጠቀሰው? አቤሜሌክ በላይ ሀሳብ ዘፍጥረት 14 18 ላይ ያወጣልኝ እስቲ 14 18 ለዛ ነው። አየህ በቃ እንደዚህ በመረጃ የሚናገር ሰው ነው የምፈልገው። እውነት ዘፍጥረት 14 18 እሺ። የሳሌም ንጉሥ መልከጼዴቅም እንጀራና ወይን ጠጅ አወጣ፣ እርሱም የልዑል እግዚአብሔር ካህን ነበር ይላል። ኢትዮጵያዊ ነው ተብሎ ነው የሚታየው። ኢትዮጵያዊ ነው ስልክ ሆነ ታዲያ የፈለኩት ኢትዮጵያዊ ነው ተብሎ ይታመናል በኦርቶዶክስ ማለት ነው። እናትና አባት አሉት አይደል? ማ መልከጼዴቅን ነው አቤሜሌክን አልኩኝ። መልከጼዴቅ ሶሪ፣ እዚህ ጋር መልከጼዴቅ እናትና አባት አሉ። ያው ልጆች እንዳሉ ይታወቃሉ አይደል? እናትና አባቱ ማንና ማን ናቸው ልትለኝ ነው? አይ ከታወቁ ማለት ነው። ካልታወቁ ያው ልጆቹ ስለሚታወቁ በኦርቶዶክስ እናትና አባቱ ምናልባት ይታወቁ ከሆነ ለምሳሌ አሁን የኖህ ሚስት ሜቴ አይከን ነው የሚባሉት የዚህ የደቡብ ጎንደር የጭልጋ ተወላጆች ናቸው ብለዋል ፕሮፌሰር ፍቅሬ ቶሎሳ። የተቀበሩት ፋሲለደስ ግንብ ስር ነው። ሜቴ አይከን ማለት ነው የኖህ የጻድቁ ነው ሚስታቸው ማለት ነው። እና የመልከጼዴቅስ እናትና አባቱ ይታወቃሉ ለማለት ነው። ምክንያቱም ልጆቹ ኢቲኤል እና ኢትዮጵስ ስለሆኑ እነዚህ አብረው ይታወቃሉ ለማለት ፈልጌ ነው። እግረ መንገዴ ካለ ሳትነፍገን ብትጥልልን እችንን ባቃል አረን ነው ብቻ እኔ አሁን መጽሐፍ ቅዱስን እያጣቀስኩ ነው የምነግርህ። በየሆነ ሰዓት ላይ የሆኑ ሰዎች ሊያሳተሙትን መጽሐፍ ያነበብክልኝ ዲብላንክ ባታደርገኝ ደስ ይለኛል። ዲባንክ ባታደርገኝ ወደ መጽሐፍ ቅዱስ አይ እንደዛ ስላሉ ድንገት እዚህ ኢትዮጵያዊ ነው ብለህ ስላልክ በኋላ ላይ እናየዋለን። እሺ ገባኝ። ማለት ያው እውነትን ፍለጋ አይደል ያለ ነው። ልክ ነው። ስለዚህ መጽሐፍ ቅዱስ ላይ መሰረት አድርገን ብንነጋገር ብዬ ነው። ኤርሚ እሺ ሌላስ ምንድነው የምንጽፈው? ያው እንግዲህ እነዚህ አሁን ጀስት አሁን አንተ ላቀረብከው ጥያቄ አፖስቶሊክ ሰክሴሽን ማለት የሐዋርያት ቅብብሎሽ የሚለው ሳይመጣ በፊት እግዚአብሔር ኢትዮጵያን ያውቃት እንደነበረ እና ህዝቦቿም ኢትዮጵያን ያውቁ እንደነበረ ለማመሳከር የነገርኩ የመጽሐፍ ቅዱስ ክፍሎች ናቸው። እና አይ ቲንክ ከ34 ኤዲ ይመስለኛል ከአፍተር ዴዝ ከክርስቶስ ሞት በኋላ ክርስቲያኒቲ ኢንትሮዲውስ የተደረገው ወደ ኢትዮጵያ ብለን የምናምነው ታሪክ የሚነግረንም መጽሐፍ ቅዱስ ላይ እንደተጻፈው ዓመተ ምህረት ከ34 ዓመተ ምህረት በፊት ኢትዮጵያ ውስጥ ምን ነበር የሚመለከው? ያው እንደነገርኩ እንግዲህ አሁን የኢትዮጵያዊ ጃንደረባ በንግስቲቷ ተልኮ ለአምልኮ ነው የተላከው። አክቹሊ የኢሳያስን መጽሐፍ ሲያነብ ታውቃለህ ብዬ አስባለሁ። እሱኛ አይደለም። ከዚህ ከ34 ዓመት በፊት ኢትዮጵያዊ ጃንደረባ አጎታችን ከመምጣቱ በፊት ወደ ኢየሩሳሌም ሄዶ ከመምጣቱ በፊት ምን ነበረ በኢትዮጵያ ውስጥ ሲመለክ የነበረው? በኢትዮጵያ ውስጥ ሳይሆን በዓለም በአጠቃላይ ያው እውነተኛ መንገድ ተብሎ ክርስቲያኒቲ እኮ እስከዛ ድረስ ማለት አሁን ከክርስቶስ በፊት ስለ ኢትዮጵያ ሊጠይቅ ስለ ኢትዮጵያ ነው የነገርከኝ እኮ ልመጣልህ ነው። ያው የኢትዮጵያ ክርስትና እኮ ኖ አይደለም። ክርስትና በአጠቃላይ የመጣው ከክርስቶስ በኋላ ነው። እና ወንድሜ የኔ ጥያቄ ምንድነው? ወይት ምን የኔ ጥያቄ ክርስትና ከየት ነው የመጣው? አይደለም ከ34 ዓመተ ምህረት በፊት ኢትዮጵያ ውስጥ ምን ነበር የሚመለከው? እኔ እየነገርኩ እኮ ነው። ኢትዮጵያ ውስጥ ብቻ ሳይሆን በአጠቃሽ ኢትዮጵያ ውስጥ ይመለክ የነበረው እግዚአብሔር ነበረ። እሱም እውነተኛው መንገድ እየነገርኩ ነው። አዳምጠኝ። እውነተኛ መንገድ ተብሎ ነበር የሚታመነው። የእውነት መንገድ ተብሎ እውነተኛ አምላክ ነበረ ተብሎ የሚታመነው። የእስራኤል አምላክን ነበር የምታመልከው። ኦኬ፣ የእስራኤል አምላክ የእስራኤል አምላክን ነበር የሚያመልኩት። ኦኬ፣ ይሄ
ከሙሴ ዘመን ጀምሮ ነው ወይስ ከሙሴም ዘመን በፊት ነበር የእስራኤልን አምላክ ሲያመልኩ የነበሩት? ያው ከመጀመሪያው ጀምሮ እንግዲህ ኢትዮጵያ ስለ እንዴት ነው አሁን ኢትዮጵያን ስል ማለት እንዴት ነው ወንጌል ወደዚህ ምድር መጥቷል ነው ማለት ከሙሴ አልጠይኩም። ከሙሴ ዘመን በፊትም ያመልኩት ነበር ወይስ ከሙሴ ዘመን ጀምሮ? እዚህ ጋር በሙሴ ዘመን ኢትዮጵያዊ ጌታን ታውቅ ነበር ብለሃል ማለት ታመልክ ነበር ወይ ቢስላ አዋልከኝ። ዘኍልቍ መጽሐፍ ምዕራፍ 12 ጠቀስክልኝ። እኔ ጥያቄ ከሙሴ በፊት ኢትዮጵያ እግዚአብሔርን ታመልክ ነበር ወይስ ማምለክ የጀመረችው ከዚህ ከሙሴ ዘመን ጀምሮ ነው? እሱ ከኔ እውቀት ውጭ ነው እንጂ ኤርሚ እሱን ሹሮኝ መናገር አልችልም። ግን ይሄኛው ግን ማምጣት እችላለሁ በሌላ ጊዜ። ይሄኛው ግን በአንተ እውቀት ነው ያለው። ስለዚህ ከሙሴ ዘመን ጀምረን እንበል። በእኔ እውቀት መሆን አለመሆን ሳይሆን ስለ የማውቀው ድረስ አይደለም የማወራው የማላውቀው ልክ ነው። ስለዚህ ከሙሴ ዘመን ጀምሮ ኢትዮጵያ ታመልክ ነበር አይደል? እግዚአብሔርን ታውቅ ነበረ እኮ። እግዚአብሔርን ታውቅ ነበር ማለት እግዚአብሔርን ታመልክ ነበር ብለኸኛል ቀደም። ታመልክ ነበረ ኦፍ ኮርስ ነው። እሺ ምን ነበረ የምታመልከው ከሙሴ ዘመን ጀምሮ ማለት ነው? እስራኤል ገና ወደ ግብፅ ምድር ወደ ከነአን ምድር አልገቡም። ለአምልኮ ምን ነበር የሚያቀርቡት ኢትዮጵያውያን በዚያን ዘመን ለእግዚአብሔር? በኢትዮጵያ ውስጥ ኢትዮጵያውያን ለእግዚአብሔር በኢትዮጵያ ውስጥ ኢትዮጵያውያን በኢትዮጵያ አገር ውስጥ ለእግዚአብሔር ምን መስዋዕት ያቀርቡ ነበር ከሙሴ ዘመን ጀምሮ? ኦልሬዲ መጀመሪያ በሙሴ ሕግጋት ይፈጸሙ የሚገቡትን ነገሮች ትፈጽም ነበር እንደማለት እኮ ነው። እነዚህን ነገሮች ለመረዳት አሁን እነዚህ መጽሐፍ ቅዱስ ላይ ኢትዮጵያ የሚለው ስም የተጻፈው በዛ ወቅት ነው። ኦፍኮርስ ሙሴ ደግሞ በኢትዮጵያ ምድርም ላይ የሆነ ሰዓት ላይ መጥቶ እንደነበረ መጽሐፍ ቅዱስ ይገልጻል። ጥያቄን አላገኘውም ማለት ነው። ምን መስዋዕትን ታቀርብ ነበረ እኮ ማለት እያወክ ነው? ጥያቄን ለማደናገር ነው ወይስ እያወክ ነው እየቀለድክ ያለው? ይሄ ከሙሴ ዘመን ጀምሮ ያለው የኦሪት ስርዓት ነው አይደል? ትክክል። እሺ በኦሪት ውስጥ ኢትዮጵያውያን በኢትዮጵያ ውስጥ ይሰዉ ነበር ነው ያልከኝ? ምን ይሉ ነበር? ኢትዮጵያውያን በኢትዮጵያ ውስጥ ለጌታ ይሰዉ ነበር ነው ያልከኝ? ይሰዉ ነበረ? አዎ ያመልኩ ነበር ማለት መስዋዕት ያቀርቡ ነበር እያልከኝ ነው? በቃ ኢትዮጵያውያን በኢትዮጵያ ውስጥ ኢትዮጵያውያን ህዝቡ በኢትዮጵያ ውስጥ በሀገራችን ለእግዚአብሔር ያቀርቡት የነበረው መስዋዕት ምን ነበረ? የሙሴ ህግ የሚገልጻቸውን አሁን ይሄ እኮ አሁን አውት ኦፍ ቶፒክ ነው። ለምን እዚህ ውስጥ ራሱ እንደገባ አላውቅም። በሙሴ ዘመን ብለኛው በሙሴ ዘመን ኢትዮጵያውያን ጌታን ታውቅ ነበረ ስለስተኝ ይሄ ማለት ታውቅ ነበር ማለት ምን ማለት ነው? ታመልክ ነበር ማለት ነው ወይ ቢስላ አዎ ካልከኝ በኋላ ዘኍልቍ 12ን አጻፍከኝ። የሙሴን ሚስት ማለት ነው ሲፖራ። አሁን ስለዚህ በሙሴ ዘመን ጌታን እያመለከች ነበረ ኢትዮጵያ ማለት ነው በሙሴ ዘመን። ስለዚህ ኦሪት ተሰጥቷት ነበር። በኦሪቱ ስርዓት ነበር የምትሰዋ የነበረው። አዎ የዛኔ እኮ ታዲያ እኮ የአዲስ ኪዳን ዘመን አይደለም እኮ የብሉይ እንጂ እኮ። እሺ የኦሪቱ መሰጠት ለኢትዮጵያውያንም ጭምር ነበር እያልከኝ ነው? አዎ የኦሪቱ ስርዓት ለኢትዮጵያ በጣም እየለጠጥከው ነው በነገራችን ላይ ቶፒኩን አሁን ኖ ለኢትዮጵያውያንም ለምን ከመጀመሪያው እውነት ልታሸሸኝ እንደፈለክ ባላውቅም፣ አይ ወንድምዬ ለኢትዮጵያውያንም ተሰጥቶ ነበር ነው ያልከኝ። ጨርሳለሁ። እሺ አስጨርሳለሁ። እሺ ታስጨርሰኛለህ። የኦሪቱ ስርዓት ለኢትዮጵያውያንም በሙሴ ዘመን ተሰጥቶ ነበር ነው አይደል ያልከኝ? የሰማው ነው ነበር አይደል ያልከኝ? ይሄን ያልከኝ የጻፍኩትን የት ነው ያመጣው? የቱ ጋር ነው የተሰጠው? ምዕራፍ ስንት? የትኛው መጽሐፍ ላይ ቁጥር ስንት? የኦሪቱ ስርዓት ለኢትዮጵያውያን የተሰጠበትን ቦታ መጽሐፉን፣ ምዕራፉን፣ ቁጥሩን። ሙሴ በኢትዮጵያ አልነበረም? ነበረ። ይሄ መልስልኛል። ምዕራፉን፣ ቁጥሩን። ጥያቄን በጥያቄ ልመልስልህ ወንድምዬ። ምዕራፉን፣ ቁጥሩን። ዘኍልቍ 12ን አንብበው። ዘኍልቍ 12 ሲፖራ የተባለች ሚስት ምድያም ካህን የሆነ የእሱን ልጅ አገባ ነው ብሎ የሚለው መስዋዕት የለም እዛ ጋር። ሙሴ ሙሴ ማን ነው? ሙሴ እኮ የእግዚአብሔርን ቃል ኪዳን የተቀበለ ሰው ነው አይደለ? ጻድቅ ሰው ነበር። ሙሴ ማለት ነብዩ መሐመድ ነው እንድልህ ነው። ነገሬ እንዳታበላሽ ወንድምዬ። የኔ ጥያቄ የኦሪቱ ስርዓት እንዳይጀምር ኧረ በስነ ስርዓት እናውራ እኮ። ታዲያ የኦሪቱ ስርዓት ለኢትዮጵያውያን ተሰጥቶ ነበር ብለህ ስትለኝ የመጽሐፍ ቅዱሱን ክፍል ጥቅስ ስጠኝ ነው ያልኩት።
የተሰጠበትን ክፍል ምዕራፍና ቁጥር ውስጥ አይናል እንጂ ሙሴ ማን ነው ምናምን ነገር ብሎ የሚል አይደለም ጥያቄ። ሙሴ ማን አገባ ምናምን ብሎ የሚል አይደለም ጥያቄ። የት ኖረ የሚል አይደለም ጥያቄ። የኦሪቱ ስርዓት ለኢትዮጵያውያን ተሰጥቶ ነበር ብለህ ስላልከኝ የትኛው መጽሐፍ ምዕራፍ ስንት ቁጥር ስንት ላይ ነው የተጻፈው ነው ያልኩት። ብሉይ ወይ አዲስ? የኦሪት ስርዓት እኮ እየመለስኩልህ እኮ ነው። አንተ አሁን እኮ መቀበል ስላልፈለግህ ነው ኤርሚ። የኦሪት ስርዓት ለሙሴ አልተሰጠም። እኔ ለኢትዮጵያውያን ያልኩህ ለኢትዮጵያ የኦሪት ታዲያ ማለት አድመጠኝ። የኦሪት ስርዓት ለሙሴ ከተሰጠና ሙሴ ወደ ኢትዮጵያ ምድር ከመጣ ሙሴ ኢትዮጵያዊ ነው። ሙሴ ኢትዮጵያዊ አይደለም። ኢትዮጵያዊ ግን ስርዓቱ ተሰጥቶታል አይደለም? አድምጠኝ። ለሙሴ የኦሪት ስርዓት አልተሰጠውም አይደለም የጠየቅኩህ። የኔ ጥያቄ አድምጠኝ። የኦሪቱ ስርዓት ለኢትዮጵያውያን ተሰጥቶ ነበር ብለህ አጽፈኛል። ለኢትዮጵያውያን ለሙሴ ነው የተሰጠው። ነገር አጠምዘዝ። ይኸውልህ ኤርሚያስ አንድ ነገር ልንገርህ። ለአንተ የሆነ ነገር ተሰጠህ። አንተ በእኔ ቤት መጣህ ማለት ያ የተሰጠህን ነገር ለእኔ ታስተላልፋለህ። ሚዩት አድርጌሃለሁ ወንድምዬ። ነገሩን አታቆርፍደው። ራስን የገባህበት የማትወጣበት አዘቅት ውስጥ ማለት ነው። ከገባ መረጃውን አምጣ። ኦኬ። እዚያ ጽፈኝ ስታበቃ ለሙሴ አላልኩም ብላት በለኝ። ሙሴ ኢትዮጵያዊ ነው አይደለም ብላት በለኝ። ኦኬ። ሙሴ እስራኤላዊ ነው። የኦሪቱ ስርዓት ለኢትዮጵያውያን ተሰጥቶ ነበር ብለኛል። ምክንያቱም በኦሪቱ ስርዓት ኢትዮጵያውያን በኢትዮጵያ ውስጥ ምንና ምን መስዋዕት ይሰዉ ነበር ብዬ ስልህ ይሰዉ ነበረ። ምክንያቱም የኦሪቱ ስርዓት ለኢትዮጵያውያን ተሰጥቶ ስለነበረ ብለኛል። ይሄ የኦሪቱ ስርዓት ለኢትዮጵያውያን የተሰጠበትን የመጽሐፍ ቅዱስ ክፍል ስጠኝ። ቶሎ በል ወንድሜ፣ ቶሎ በል። ምንቴ ማይክ ፍሪ ነው። ማይክ ሚዩት ነው። ሚዩት ስላደረኩ ማለት ነው። የጠየኩን ጥያቄ ቅድም እንነጋገርበት እንደነበረው ፈሩን ጠብቀን እናውራ። አንተም በኋላ ስጠይቀኝ በጠየቀኝ ጥያቄ መሰረት ነው የምፈስልህ። ለጥያቄ የሚመጥን መልስ ነው የምሰጥህ። እኔም አሁን ለምጠይቀህ ጥያቄ የሚመጥን መልስ ስጠኝ። ቅድም እንደጀመርኑ ማለት ነው። ጠይቅ፣ ልመልስልህ። እሺ። ስለዚህ የኦሪቱ ስርዓት ለኢትዮጵያውያን ተሰጥቶ ነበር ብለኸኛል አይደል? በሙሴ በኩል አዎ። እስቲ በመሃል ላይ በሙሴ በኩል አዎ። ኦኬ። ስለዚህ በሙሴ በኩል የኦሪቱ ስርዓት ለኢትዮጵያውያን የተሰጠበትን የመጽሐፍ ቅዱስ ክፍል ስጠኝ። በሙሴ በኩል ለኢትዮጵያውያን የኦሪቱ ስርዓት ተሰጥቶ ነበር ብለህ ስላልከኝ ይህኛውን ክፍል ስጠኝ። እስቲ ቡክ ኦፍ አክትን ክፈትልኝ። ምዕራፍ ስንት? 8 ቁጥር ከ35 ጀምሮ ክፈትልኝ። ያ ፊልጶስም አፉን ከፍቶ ከፈተ። ከዚያን ጀምሮ ስለ ኢየሱስ ወንጌልን ሰበከለት። የኔ ጥያቄ ምንድን ነበር? የኔ ጥያቄ እኮ ልመጣልህ ነው። ውረድልኝ ወደታች። ውሃ ጠመቀው፣ ወደ ሀገሩ ተመለሰ። ውሃ ጠመቀው፣ ወደ ሀገሩ ተመለሰ። የነቢዩ ኢሳያስን መጽሐፍ ደረሱ። ጃንደረባው አጠመቀው። እሱን አይደለም የነቢዩ ኢሳያስን መጽሐፍት ያነብ ነበረ። እዛ ወንጌላዊው ቀረበው። መንፈስ ወደ ሰረገላ ቅረብ አለው። ቀረበ። የሚያነበውን ታስተውለዋለህ ብሎ ጠይቀው፣ የሚመራኝ ሳይኖር አለው። ከዛ ጊዜ ጀምሮ አድምጠኝ፣ ኢትዮጵያዊ ነው እኮ። አንዴ እኮ ልመጣልህ እኮ ነው ኤርሚ፣ ጊዜ ስጠኝ። አንድ ደቂቃ ስጠኝ። በፊልጶስ እና በሙሴ ዘመን ያለው ርቀትን ታውቀዋለህ? በጣም ብዙ ርቀት ነው ያለው። እና ታዲያ ይሄ ሰውዬ አዳምጠኝ እኮ አስጨርሰኛ ወንድምዬ 1480 ዓመት ዘለመተህ ስለ ፊልጶስ አታውራኝ። ሙሴ የነበረበት ዘመን ሙሴ ከነበረበት ከ1480 ዓመት በኋላ ነው ፊልጶስ የነበረው። ከ1480 ዘመን በፊት ያ ሰውዬ ወደ ኢየሩሳሌም ምን ሊያደርግ ሄደ? አድመጣኝ። ከዚያ በፊት አይደለም ወንድሜ፣ የማታውቀውስ ገብተህ አታውራ። ካወራህ ግን ልብ ብለህ ስማኝ። ሙሴ የነበረው 1480 ፊልጶስ ከነበረበት ወይ ጌታ ከነበረበት ከ1480 ዓመት በፊት ነበር ሙሴ የነበረው። አልካድኩም። ካልካድክ እኔ እኮ እየረዳሁ ነው ልነግርህ ማለት ነው። ካልካድክ እዚህ ጋር ሙሴ እዚህ ጋር ሆኖ ሳለ ስለ ሙሴ በሙሴ በኩል ለኢትዮጵያውያን
የኦሪት ስርዓት ተሰጥቶ ነበር ብሎ የሚለውን ይሄንን ሳታስረዳኝ ፊልጶስ ጋር መተህ ጌታችን በነበረበት ዘመን ማለት ከሙሴ እስከ ፊልጶስ የ1480 ሜትር ርቀት አለ። ስለዚህ እዚህ ጋር ያለውን ሰውዬ ይሄን እዚህ ጋር ያለውን አገልጋይ ጌታን አገልጋይ ከመንገር በፊት በሙሴ በኩል ለኢትዮጵያውያን ስርዓት የተሰጠበትን ነገር ምክንያቱም ኢትዮጵያውያን መስዋዕት ይሰዉ ነበር ብለኛል። በኢትዮጵያ ውስጥ እኔ እኮ እየመለስኩልህ ያለሁትን እኮ መረዳት ስላልፈለክ እኮ ነው ኤርሚ። ፕሊዝ ያው ጥያቄ እየጠየኩ ነው። ጊዜን አትፈጅብኝም። ካልሆነ ከአቅምህ በላይ እንደሆነ ነው የምረዳው ማለት ነው። ልትረዳኝ አልፈለግም። አሁንም 1 ደቂቃ ወይ 2 ደቂቃ ስጠኝና እያወራን ነው። ኮንቨርሴሽን ነው እያወራ ነው። በኋላ አንተ እያወራን አይደለም፣ ዲባንክ እያረከኝ ነው እንጂ ሳወራ እኮ እያቋረጥክ ነው። ለጠየቁ ጥያቄ መልስ ስጠኝ። የዚህ መልስ ስጠኝ መጀመሪያ፣ ከዛ እንደፈለግክ አውራ። ኦኬ፣ ለዚህ መልስ ስጠኝ። ለዚህ ሙሴ እኮ ሙሴ አሁን እኔ እናንተ አሁን ቢሆን 1 2 1 2 እንባባል። አሁን የሆነ ነገር ስጠይቃ አንተ መልስልኝ፣ ስጠይቀኝ ልመልስልሽ። ኦኬ እኔ ብቻ እንዳወራ ስላልፈቀድክልኝ ማለት ነው። ሙሴ ቃል ኪዳኑ እንደተቀበለ እናምናለን። አድምጠኝ። እነዚህን ያጻፍከኝ አንተ ነህ። እነዚህን ስታጽፈኝ ቁጭ ብዬ ቅድም እየጻፍኩ ህዝቡ ሁሉ 1500 ሰው ቁጭ ብሎ ሰምተዋል። እነዚህን 4ቱን ነገሮች ማለት ነው። 4ቱን ነገሮች የጻፍኩት አለ ምክንያት አይደለም። ስለዚህ ከ4ቱ ከሙሴ ነው የጀመርኩት። ገና የአቤሜሌክ አለ፣ ከዛ በዳዊት ዘመን አለ፣ ከዛ እንደገና ደግሞ እዚህ ጋር የመልከ ጼዴቅ አለ። ይሄን ሁሉ የመተንተን ግዴታ እነዚህን ጥቅሶች የሰጠው ለምንድን ነው እንዴ? እኮ ጥቅሶቹ ላይ ደግሞ እኔ ጥያቄ እጠይቃለሁ። ጥቅሶቹን አሁን እዚህ ጋር ጥቅሱን አሁን እዚህ ጋር ምን ሰጠኝ? ዘኍልቍ መጽሐፍ ምዕራፍ 12 ቁጥር 1 አይደል ሰጠኝ? ምን የሚለውን በሙሴ ዘመን ኢትዮጵያ ጌታን ታውቅ ነበር ወይ ደግሞ ታመልክ ነበር ብሎ የሚለውን ክፍል የነገርከኝ ዘኍልቍ 12 1 ነው አይደል? አዎ ኢትዮጵያ ማለት ያው እንደ የሆነ መላው ኢትዮጵያውያንን ብላ ታስበው፣ ግን አዎ ሰብከን ቃል ኪዳን ተቀብሎ ስለመጣ ሙሴ ህዝቡ እንዲያየው ልፈተው ስለማውቀው ዘኍልቍ መጽሐፍ ምዕራፍ 12 ቁጥር 1 ሙሴ ኢትዮጵያዊቱን አግብቷልና ባገባት በኢትዮጵያዊቱ ምክንያት ማርያምና አሮን በእርሱ ላይ ተናገሩ ይላል። የት አለ? በሙሴ ዘመን እስራኤላውያን ኢትዮጵያውያን እግዚአብሔርን ያውቁ ነበረ ታመልክ ነበር ብሎ የሚለው 12 1 ይሰጣኝ። ምን እያልኩ ነው? ምንቴ የጠቀስክልኝን ጥቅሶች አብራራልኝ እያልኩ ነው። እኔ ጽፌያቸዋለሁ። ያው እዚህ ዘኍልቍ መጽሐፍ ምዕራፍ 12 አስጠቅሰኛል፣ ኤርምያስ 39 16 አስጠቅሰኛል፣ መዝሙር 68 አስጠቅሰኛል፣ ዘፍጥረት መጽሐፍ ምዕራፍ 14 18 አስጠቅሰኛል። እነዚህን 4 ምዕራፎች ማብራራት ለህዝቡ ማስረዳት የአንተ ግዴታ ነው። ምክንያቱም አንተን ያጻፍከኝን እንደ ተማሪ ከጻፍኩ በኋላ ትንተናው ላይ በልተንትንልኝ እዛ ክፍሉን ሄደና አንብብ። አጻፍከኝ እንጂ እኮ ክፍሉን አላነበብ ነው። አሁን እያነበብኩት በሙሴ ዘመን ኢትዮጵያውያን እስራኤልን ያመልኩ፣ በሙሴ ዘመን እግዚአብሔርን እስራኤላውያን ያመልኩ እንደነበረ የሚናገር ክፍል የለውም። ስለዚህ ጥቅሱ እና የጠየቁት ላንብብልህ፣ አዳምጠኝ። ምኑን ነው የምታነበው? ምዕራፍ 12ን አነበብኩት አይደል እንዴ? ቁጥር 1 ውረድ ወደ ታች እስከ ቁጥር ስንት ነው? አሁን አንተ ኢትዮጵያውያን እግዚአብሔርን አያውቁትም ለማለት ፈልገህ ነው። እስከ ቁጥር ስንት ላምበው? ጊዜው አንተ አሁን እያልክ ያለው የኔን ኢትዮጵያውያን በዛ ሰዓት እግዚአብሔርን አያውቁትም ነው። ምንድን ነው እያልከኝ ያለው? እኔን ጠይቀኝ። አንተ የኔን ጥያቄ አንተ ለእኔ የምታቀርበውን ጥያቄ ስትጠይቀኝ እኔ የምመልስልህን አያለሁ እዛ ጋር ማለት ነው እኮ። አሁንም እኮ ጥያቄ እኮ ግልጽ እኮ ስላልሆነልኝ እኮ ወዳጄ፣ ጥያቄ ኢትዮጵያ እግዚአብሔርን አታውቅም ነው በዛ ሰዓት እያልከኝ ያለኸው። በሙሴ ዘመን ኢትዮጵያውያን እግዚአብሔርን ያመልኩ ነበረ፣ የኦሪቱም ስርዓት ተሰጥቷቸው ነበር ብለኸኛል። በሙሴ በኩል እንዳትስት፣ ይኸውልህ በሙሴ በኩል የኦሪቱ ስርዓት ለኢትዮጵያውያን ተሰጥቶ ነበር። አሁን እቺ የኦሪቱ ስርዓት ተሰጥቷቸው ነበር ያን ተጨማሪ ነች። ግን ኢትዮጵያ በዛ ሰዓት እግዚአብሔርን ታውቅ ነበር ካልከኝ፣ አዎ ያው ይሄንን እኔ ነኝ የጻፍኩት። የኦሪቱ ስርዓት ይሄንን ከራሴ አውጥቼ ነው የጻፍኩት ወይስ ላይ ያልከኝ ነው የጻፍኩት? የመጨረሻ ቃልህ ነው ነው አይደለም? ይኸውልህ እኔ ቃል በቃል ነው ያልኩ ነገር አለ። ይሄንን አንተ ነህ ያልከኝ ወይ አይደለም? ብራዘር አዳምጠኝ እኮ እየነገርኩህ እኮ። አንተ ነህ ያልከኝ ወይ አይደለም? ይሄንን አዳምጠኝ እኮ እየነገርኩህ እኮ ነው። ካላዳመጥከኝ እንዴት ልነግርህ እችላለሁ? እግዚአብሔር ለሙሴ ቃል ኪዳንን እንደሰጠ እናውቃለን። እኔም አንተም አልጠየኩም። ሙሴ አዳምጠኛውን አልጠየኩም። የጠየቅኩም ብቻ ይሄንን አንተ አዳምጠኝ። እሺ ካልሆነ አስወርድሃለሁ። እኮ አዳምጠኛ። ይኸው እያዳመጥኩ ነው። ይሄንን እኔ ነኝ የጻፍኩትኝ ወይስ አንተ ነህ ያጻፍከኝ?
የጻፍከው አንተ ነህ። እኔ ደግሞ ያልኩ እንደዛ አይደለም። ግን ቫይስ ቨርስ ኢንቨርስሊ ያልኩ ቃል ወደዚህ ቃል ይመጣል። የኦሪት ስርዓትን በኢትዮጵያ ተሰጥቶ ነበር የሚለው አንተ አሁን ልትለኝ ዳይሬክትሊ እግዚአብሔር አድመጣይ ስለካድክ ነው። አሁን መልስህ ኢትዮጵያውያን በኢትዮጵያ ውስጥ ምንና ምን ለእግዚአብሔር ይሰው ነበር ብዬ ስልህ በኦሪቱ ስርዓት ነበር የሚሰውት አልከኝ። እንዴት አንተ ነው የጻፍከው? እንደዛ ጽፍ የነበርከው አንተ ነህ። የተናገርከው ነው የጻፍኩት። የተናገርከው ነው የጻፍኩት። የተናገርከውን ነው የጻፍኩት። ያልተናገርከውን አልጻፍኩም። የተናገርከውን ነው የጻፍኩት ወይስ አይደለም? የመጨረሻ ቻንስ። እቺን ካላመንክ ከኔ ጋር አታወራም፣ ታይ ትወርዳለህ። የተናገርከውን ነው የጻፍኩት። ያው እኮ ስለዛትክ እኮ አይደለም ነው ግቡ ብለህ እኮ የጠራህን እኮ አንተ ነህ። ከዛ በኋላ ስንነግርህ ደግሞ እየተቀበለ እታች ውረድ። የደብተራ ልጅ መጨረሻው ይሄው ነው፣ ስትያዝ ማለት ነው። አጽፎኝ ሲያበቃ መልስ አምጣ ብዬ ስለው መሄጃ ሲያጣው ጮኸ ማለት ነው። እንደ ወንዶቹ አጻፈኝ 4 ጥቅሶች መዝሙር 68 32 ትንቢተ ኤርምያስ መጽሐፍ ምዕራፍ 39 ቁጥር 16 ዘውልቁ መጽሐፍ ምዕራፍ 12 ቁጥር 1 ዘፍጥረት መጽሐፍ ምዕራፍ 14 ቁጥር 18 ይህን ሁሉ መረጃ የሰጠኝ ለምንድን ነው? አቤሜሌክ መልከ ጼዴቅ ኢትዮጵያዊ ነው ብሎኛል። አንድ በሙሴ ዘመን ኢትዮጵያውያን እግዚአብሔርን ያመልኩ ነበር ብሎኛል። ያውቁ ነበር ያመልኩ ነበር ብሎኛል። የሰጠኝ ጥቅስና ያጻፈኝ ጽሑፍ አልተገናኘም። ኦኬ በኤርምያስ መጽሐፍ ምዕራፍ 39 ላይ በአቤሜሌክ በኩል ለኢትዮጵያ መልእክት ይመጣ ነበር አለ። በነቢዩ በኤርምያስ ዘመን የነበረው ኢትዮጵያዊ አቤሜሌክ በእርሱ በኩል ለኢትዮጵያውያን መልእክት ይመጣ ነበር ብሏል። በአቤሜሌክ በኩል ለኢትዮጵያውያን መልእክት ይመጣ ነበር አላለ። መድኃኒዓለም ክርስቶስ እንዴ! ደሞ ክደታችሁ ዳጸ ልሳን ነው እኮ የአንድ በስተት ነው ማለት አለብን። ዳጸ ልሳን ነው ተሳስቼ ነው አይ እዚህ ጋር ይዝለለኝ ኤርሚ ብለህ ብትለኝ እኮ እየረዳው ነው። እስካሁን ድረስ እኮ እያስጨንኩ አይደለም። ግን እኔ ጋር አትዋሽ። በቃ ምንም ማዋሸት አያስፈልግም። እኔማ ቢሆን አልዋሽም። ይሄኛው ተሳስቼ ነው ምን ተሳስቼ ነው ይሄኛው ላለው ምንም ማንም አይሰቅም። ካጻፍከኝ በኋላ በኦሪቱ ስርዓት ኢትዮጵያውያን በሙሴ ዘመን ኦሪት ስርዓት ተሰጥቷቸዋል ብሎ አለኝ። ሰኔ ጎልጎታ አንብቦ መጥቶ ማለት ነው። ሰኔ ጎልጎታ አንባቢ መጽሐፍ ቅዱስ ካነበበ ትውልድ ፊት ሊቆም አይችልም። እውነቴን ብዬ የምላችሁ ሊቆም አይችልም። እሺ፣ ስለዚህ የምትናገረውን አስተካክለህ ብትመጣ ናይስ ነው። አትካድ። ይሄን ካመንክ መልሼ አስገባለሁ። ይሄን ካላመንክ ግን አትገባም። ምክንያቱስ ራስ ስትናገር ነው የጻፍኩትኝ። የኦሪቱን ስርዓት ለኢትዮጵያውያን በሙሴ በኩል ብለኛል። በሙሴ በኩል ለኢትዮጵያውያን ተሰጥቶ ነበር ብለኛል። መረጃ ጥቅሱ ነው የጠየኩ። ስለ ሙሴ ሳትነግረኝ ከ1400 ሙሴ ከነበረበት ከ1480 ዓመት በኋላ የነበረውን ፊልጶስን አትንገረኝ፣ ወንጌላዊውን ማለት ነው። ይኸውልህ አንብቡ ምን መጽሐፍ ቅዱስን የተረት መጽሐፍ እያነበባችሁ እየመጣችሁ አንድ ስትያዙ እንዴ ኤርሚ የሰጠውም እኮ 4ቱም እኮ ጥቅሶች እኮ መጽሐፍ ቅዱሳዊ ናቸው። ስለምን ተረት ነው የምታወራው? ስለምን ሰኔ ጎልጎታ ነው የምታወራው? አብራራው ታዲያ እንዴ ነገርኩህ እኮ አንተ። ለምሳሌ እስቲ እንግዲህ ነገር በምሳሌ ይገባል አይደለ? ክርስቶስ በምሳሌ ሲያስተምር ነበር። እሺ ሚዩት አድርጌያለሁ። አብራራው። እኔ ዘፍጥረት 14 ዝም በል አድምጠኝ። ዘፍጥረት 14 18ን ጠቅሰልኛል። ኦኬ ዘውልቆ 12 1ን ጠቅሰልኛል። ኤርምያስ 39 16ን ጠቅሰልኛል። መዝሙር 68 31ን ጠቅሰልኛል። ከጠቀስክልኝ አብራራልኝ ብዬ ስልህ ማብራራው እኮ አንተ ስታደምጥ ነው። አድምጠኝ ምንቴ ፕሊስ። እሺ የኦሪቱ ስርዓት ለኢትዮጵያውያን በሙሴ በኩል ተሰጥቶ ነበር ብለኸኛል አላልከኝም? ይሄን ካላመንክ ከኔ ጋር ብዬሃለሁ ብለኸኛል። ቴንኪው አመሰግናለሁ። በሙሴ በኩል ይኸው ጽፌዋለሁ ብለኛል። ቅድም ግን አላልኩም። አንተን የጻፍከው አልከኝ አይደለም። መጨረሻ ላይ ነው ለኢትዮጵያውያን ቀጥታ ስትለኝ በሙሴ በኩል ነው ስልህ ከላይ ጻፍካት። ኦኬ ብለኸኛል። ከላይ ጻፍካት። ቴንኪው ብለኸኛል። በሙሴ በኩል እኮ የሚለውን የሙሴ ጽፌልሃለሁ። በሙሴ በኩል ተሰጥቶ ነበር። በሙሴ በኩል ለኢትዮጵያውያን የኦሪት ስርዓት የተሰጣቸው ምዕራፍ ስንት ቁጥር ስንት? የትኛው መጽሐፍ ላይ? ኦሪት ዘሁልቁ እኮ አልኩ አይደለ? ዘሁልቁ ስንት? 12
አንድ ያው ላብራራለህ፣ ታዳምጠኛለህ? አንዴ ግን ማለት የምፈልገው ነገር ነበረ ኤርሚ። ብሎ ነገር የለም። የእግዚአብሔር ቃል ላይ ነው የምታወራው። ምንም የምታወራው ኖ አይ ገባኝ እኮ እሺ፣ አነባዋለሁ። እሱን አይደለም ለታችላሉት አንደኛ አይደለም አንዴ ታችላለ ነው ለሁላችንም፣ ለኦርቶዶክሶችም ለፕሮቴስታንቱም እምነት ተከታይ እዚህ ጋር የመጣ ነው ልንማማር ነው፣ ልንበሻሸቅ አይደለም። ይሄ የነፍስ ጉዳይ ነው። መበሻሸቅ መሰዳደቡ ይቅርና እንማማር። እውነት እናንተ ጋር ካለ ማስተማር ነው፣ እውነተኛ ጋር ካለ መማር ነው። አለቀ። ሌላ ብሽሽቅ ሳይሆን የነፍስ ጉዳይ ነው፣ የዘላለም ህይወት ጉዳይ ነው እና እንማማር። ስድቡን ብሽሽቁን የተረቡን ተውትና እንማማር። እሺ ጥሩ ምክር ነው የሰጣቸው። ቴንክ ዩ። እሺ እና ዘኍልቍ 12 ላይ ምን ይላል ኤርሚዬ? ሶሪ ወጥቼ ነበርና ይሄው እዚህ ፊት ለፊት ላይ አድርጌልሃለሁ። እንትን ይለኛል፣ ተገድበኛለህ። ለዛ እኮ ነው እሱኛውን ሳነበው። ኖ አልገድብህም። ላስጠጋለሁ ወይስ ምንድነው? ወርታች አወርድልሃለሁ። እሺ ኦኬ። ሙሴም ኢትዮጵያዊቱን አግብተዋልና ባገባት በኢትዮጵያዊቱ ምክንያት ማርያምና አሮን በእርሱ ላይ ተናገሩ። እነርሱም በውኑ እግዚአብሔር በሙሴ ብቻ ተናግሯልን? በእኛስ ደግሞ የተናገረ አይደለምን? አሉ። እግዚአብሔርም ሰማ። ማንን? አታስሩጠው። እግዚአብሔርም ሰማ። ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበረ። እግዚአብሔርም ወዲያው ሙሴንና አሮንን ማርያምንም ሶስታችሁ ወደ መገኛችሁ ድንኳን ውጡ ብሎ ተናገረ። ሶስቱም ወጡ። ሙሴ እስራኤላዊ ነው። እነዚህ ሰዎች ግን ኢትዮጵያውያን ናቸው። አብሮት ያሉት ሰዎች አይደለ ኤርሚዬ? ሙሴና አሮን ማነው? አሮንና ማርያም። ሙሴ እስራኤላዊ ነው። አሮንና ማርያም ኢትዮጵያውያን ናቸው አይደል? አይደለም ሙሴ ነው፣ እንደዛ አይደለም። ሙሴም ኢትዮጵያዊቱን ሴት አግብቷልና ባገባት በኢትዮጵያዊቱ ሴት ምክንያት ማርያምና አሮን አሙት። ማርያምና አሮንማ ያሙት ናቸው እኮ እነሱ። ምን ኢትዮጵያዊ ሴትን ስላገባ ከማን? ኧረ ኤርሚ እንትና የሆነ ትዊስት ለማድረግ እንትና አትበል። አላርኩም። ማናቸው ኢትዮጵያውያን ናቸው ብለህ ያልከኝ ነው? ኖ ሚስቱ ነች ኢትዮጵያዊ። ያሙትማ አሮንና ማርያም ኢትዮጵያዊት ሴትን ስላገባ ነው። እንዴት ያው ጥቁርን ያገባል ነው ኢነሴንስ። ኦኬ ሚስቱ ብቻ ነች ኢትዮጵያዊ አይደለ? እሺ ሚስቱ ኢትዮጵያዊ ሙሴ እሱ መጽሐፍ ቅዱስ ላይ አለ። ምን ቃል በቃል አለ። በኋላ እናየዋለን ብራዘርዬ። ያው አለ እኮ ሙሴም ኢትዮጵያዊቱን ሴት አግብቷልና መቼም ሌላ ነገር አይደለም። ሚስቱ ነች አይደለ? አግብቷል። ግድ የለህም። በኋላ እናየዋለን። ቀጥል። አሁን አውራ ከዚያስ። እሺ እኔ አሁን የፈለኩት ምንድነው በሙሴ በኩል ለኢትዮጵያውያን የኦሪት ስርዓት ተሰጥቶ ነበር ብሎ የሚለውን ክፍል እንድታሳየኝ ነው። ቀጥል። ቁጥር 4 ለሙሴ ቃል ኪዳን ስለመሰጠቱ አንከራከርም። ቃል ኪዳን እንደተሰጠው አይደለ? አልጠየኩም። የኔ ጥያቄ እኮ አይመበለኛ። አዎ በለኝ። የኔ ጥያቄ አይደለም። ታላቁን የእግዚአብሔር ሰው ኪዳን አልተሰጠውም፣ ከእስራኤል ጋር እግዚአብሔር ኪዳን አላቆምም ብዬ ማምን ሰው አይደለሁም ብራዘር። ማነው? ምክር ሰው አይደለሁም፣ ማምን ሰው ነኝ እንጂ። ኦኬ ያ ማለት ያው እንደተቀበለ ተቀበለኝ። ምን ጠረጠራለሁ ብራዘር? ምን ይጠረጠራል? በጣም ጥሩ። ስለዚህ እንግዲህ ሙሴ ኢትዮጵያዊትን ሴትን አግብቶ የተቀበለውን ቃል ኪዳን እንግዲህ ለእስራኤላውያን ከመንገሩ በፊት እውነታውን ለሚስቱ መንገር አይቀድምም ማለት ሚስቱ ኢትዮጵያዊ ነች። አሁን በጣም ኢዚ ዌይ የሆነ እንትን እኮ ነው። አሁን የሆነ አንድ ነገር የሆነ እንዴት ነው ወርድ ባይ ወርድ እዛ ላይ የሆነ እንዴት ነው እንደዛች ተብሎ ዲስክራይብ የኦሪቱ ስርዓት በሙሴ በኩል ለኢትዮጵያውያን ያልከው ለሚስቱ አላልከኝም። ለኢትዮጵያውያን ተሰጥቶ ነበር። ከዚህ አንተ የተቀበልከውን ስርዓት መጀመሪያ ላይ ሚስት ላይ ተግባራዊ ሳታደርግ እንዴት ለእስራኤላውያን እንዴት ትነግራለህ? ምን እንደማመጥ ሙሴ ኢትዮጵያዊቱን አገባ ሚስቱ። ኦኬ ሚስቱ ኢትዮጵያውያን ናች ብሎ የሚለው ገና ትልቅ ጥያቄ ኮስችን አለኝ። በታሪክ በዕብራይስጡ በኋላ ስለማፈርስብህ ማለት ነው። መጽሐፍ እናት ቋንቋ በተጻፈው ዕብራይስጡ በተጻፈበት ላይ ኢትዮጵያዊት ናት ብሎ የሚለው ኩዌስችን ስላለ ማለት ነው። እሱም በኋላ እናወራለን። አሁን ግን ለጊዜው ኢትዮጵያዊነትን አገባ ብሎ ይላል ዘኍልቍ መጽሐፍ ምዕራፍ 12 ቁጥር 1 ላይ። ኦኬ እኔ አሁን የጠየኩት በሙሴ በኩል የኦሪት ስርዓት ለኢትዮጵያውያን ተሰጥቶ ኢትዮጵያውያን ጌታን ያመልኩ ነበር ብለኛል አይደል? ቅድም
እግዚአብሔርን እሱኛውን ጥቅስ ስጠኝ ነው ያልኩ። አሁን ያነበብክልኝ ጥቅስ ሙሴ ኢትዮጵያዊቱን አገባ ብሎ የሚል እንጂ የኦሪቱ ስርዓት ተሰጥቷቸው ኢትዮጵያውያን ያመልኩ ነበር ብሎ የሚል የለም። በምሳሌ ላስረዳ። አይ የለም ምንም። እኔ ምሳሌ መቼ ነገር አልገባ ብሎ አለኝ። አልገባ ብሎ ሲለኝ ነው ክርስቶስ በምሳሌ ያስተምር ነበር አይደለ? ክርስቶስ እኮ የእህል ዘርን አንተ ክርስቶስ ነህ እንዴ? ታዲያ አንተ ክርስቶስ ነህ እንዴ? እኔ አልገባ ብሎ ስላላቸው እሱ በምሳሌ ያስተማራቸው አልገባ ብሎ ስላላቸው ነው። እኔ አልገባ ብሎ ካለኝ አንተም አልገባ አለ እኮ ለዛ እኮ ነው በምሳሌ ላስረዳ ወይ እኮ የምልህ እኮ አንተ ስላልገባ ሊገባ ስላልቻለ እኮ ነው። ጊዜን አትፍጭብኝ፣ ጊዜን አትፍጭብኝ ብራዘር። እኔ ነገሩ እንለፈው፣ ወደ ፖይንታችን እንሂድ። በቃ እንለፈው። ለምን እናልፈዋለን? አሃ እንዲያልካ አልረዳልካ ማለት ቢሆን እንዴት ነው? የታለና ኢትዮጵያውያን በሙሴ በኩል ኦሪቱን ተቀብለውት ጌታን ያመልኩ ነበር ብሎ የሚለው ዘኍልቍ መጽሐፍ ምዕራፍ 12 ቁጥር 1 የጠቀስክልኝ ጥቅስ የታለ የሚያወራው? የታለ ይሄ ቁጥር የሚያወራው? የታለ? ይኸው ወንድሞቼ ናቶች፣ እሱ ቁጥር የሚያወራው የሙሴ ሚስት ኢትዮጵያዊ እንደነበረች በሚስቱ በኩል አድመጣኝ። ሚስቱ ኢትዮጵያዊ መሆኗን ነው እንጂ የሚናገረው ኢትዮጵያውያን እግዚአብሔርን ያመልኩ ነበር ብሎ የሚል የታለ? ወፍ የለም እኮ። ልመጣልህ እኮ ነው እሱ ላይ እኮ ልመጣልህ በምሳሌ በብርሌ አትበለኝ። ና የታለ? የቱ ጋር ነው ኢትዮጵያውያን ያመልኩት የነበረው? ብርሌ እኮ ና በምሳሌ በብርሌ አትበለኝ። የታለ? በቃ ሊገባ ስላልቻለ እንለፈው፣ ወደ ፖይንታችን እንሂድ። 2000 ሰው እኔ ባይገባኝ 2000 ሰው እዚህ ይገባዋል፣ ሌላው ይገባዋል። የታለ? ኢትዮጵያውያን ልብ በልና ስማኝ። አይሆፕ 2000 ሰው ይረዱኛል። አሚን ማለት በጣም ቀላል ነገር ነው። እኔ ያልተረዳው 2000 ሰው አይረዳም ብራዘር። ጠያቂውና አብሮ የሚሞግተህን ሰው አንተ የራስህ ማይንድ ሴት አለ፣ ሌላው የሚረዳበት ደግሞ እንትና አእምሮ አለው። 2000 ሰው አንተ ቤት ገባ ማለት 2000 ሰው ያንተ ጭንቅላት ነው ማለት አይደል? ስለዚህ ምንድነው እያለ ነው ወንድሞች እና እህቶች፣ ባጭሩ ይሄ የለም ተው ግድ የለም ጥቅስ ነው። እሺ እንቀጥል፣ ወደ ነጥባችን እንቀጥላለን። ወደ ዋናው ወደ ጥያቄው እንቀጥል፣ ወደ አፖስቶሊክ ሰክሴሽን። ይሄ አራት አለ፣ አራቱም ማብራራት ግዴታ ነው። 3 ይቀርሃል። ኢትዮጵያዊ አቤሜሌክ ዘፍጥረት 14:18 ዘፍጥረት 14:18 ዘፍጥረት 14:18 ከ40 ጊዜ በላይ በነገራችን ላይ መጽሐፍ ቅዱስ ላይ ከ40 ጊዜ በላይ ኢትዮጵያ ስም ጊዮን ወንዝን ከሚያጠጧት ነው ገነትን ወንዝ ከሚያጠጧት ጀምሮ ኢትዮጵያ ስም ተገልጿል። ይሄ ጉራ ነው ምድራችንን የገደለው። አሁን እና ብራዘር ተወሱና አይ መባረክ እኮ ጉራ እኮ አይደለም እኮ መባረክንማ አሜን ማለት ነው። ታቶ አልኩ ብራዘር። አሁን እኔም ኢትዮጵያዊ ነኝ፣ ግን አሁን ብጠይቅህ አንድ ብጠይቅህ ሁለት አትመልስም ብራዘር። ተወሱን ኦኬ። ዘፍጥረት 14:18 የሳሌም ንጉሥ መልከ ጼዴቅ እንጀራና የወይን ጠጅ አወጣ ይላል። እርሱም የልዑል እግዚአብሔር ካህን ነበር ይላል። ያጻፍከኝ ዘፍጥረት 14:18 መልከ ጼዴቅ። ይሄን እንለፈው አሁን፣ ይሄን እንለፈው ወይ ስልኬ ላይ ያሉትን መጽሐፍቶች እንትን ማለት አለብኝ? የለም ብራዘር። ለምን እንደምናልፈው ለምን አጻፍከኝ? ለምን አጻልፍከኝ ማለት እውቀቱ የለም። ስለዚህ የመልከ ጼዴቅን ታሪክ ለማውጣት እኮ አልኩ ነገርኩ እኮ። አሁን ድጋሚ መጽሐፍ ማውጣት አለብኝ። መጽሐፉ ደግሞ ስልኬ ላይ ነው ያለው፣ ፒዲኤፍ ነው ያለኝ። ከወጣው ደግሞ ማን የጻፈው? መጽሐፉን አታውጣም። ኢትዮጵያዊ ነው ብለኸኛል መልከ ጼዴቅ። እሺ ጠብቀኝ፣ አንዴ ጠብቀኝ። ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ ወጣቱን ዝም ብላ ነው ቁጭ አደረገችው። ዝም ብላ ታቦት ሲወጣ ምንጣፍ አንጥፍ ትለዋለች። ታቦት በማይወጣበት ሰዓት ላይ ጫት ይቅማል። ኤርሚ ትርፎሪ አታውራ። በቃ ለውይይት ነው የመጣ ነው አይደለም? ኖ ትርፎሪ አታውራ፣ አያስፈልግም። እንደዚህ አይነት ትርፎሪ አያስፈልግም። እታች ረድ ብራዘርዬ ከፈለክ። እኔ ደግሞ በቤቴ የተከለከለኝ በቤቴ ደግሞ አፌ ላይ ቆመ ትርፎሪ አታውራ ትላለህ። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ሲወጣ ምንጣፍ አንጥፍ ትለዋለች ወጣቱን። ታቦት በሌለበት ሰዓት ላይ ጫት ይቅማል። መጽሐፍ ቅዱስ አንብቡ ብለው አይመክሯቸውም። ወጣቱ ወንድሜ ልንገርህ፣ አንብብ። ምን? መጽሐፍ ቅዱስን። መጽሐፍ ምን? ቅዱስ። ኦርቶዶክሳዊ ወገኔ መጽሐፍ ቅዱስ አንብብ። መጽሐፍ ቅዱስ ማለት ይሄ ማለት አይደለም። ኢትስ ኖት መጽሐፍ ቅዱስ። ይሄ መጽሐፍ ቅዱስ አይደለም ወንድሞች። ይሄ በቤተክርስቲያኒቱ ስርዓት የጸሎት መጽሐፍት ነው። መጽሐፍ ቅዱስ ማለት ይሄ ነው። ይህንን ቁጭ በልና ብሉይና አዲስ ኪዳንን ዝም ብለህ አንብብ ብራዘር። ቤትን ዘግተህ
አንዳንዴ ቲክቶኩንም ዘጋ አድርገ አንብብ። አንተ ካላነበብክ አንተ ካላወቅ ለልጆች ሌሎች ሰዎች ይነግሯቸዋል ማለት ነው። ፕሊዝ ይሄንን አንብቡ ወንድሞች፣ ኦርቶዶክሳውያን ወገኖች፣ ይህንን የእግዚአብሔርን ቃል ብሉይ ኪዳንና አዲስ ኪዳን አንብብ። በሚመጡ ዘመናት አይደለም አሁን እንኳን በጴንጤ ፊት መቆም አቅቷችኋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን አተመችው፣ ተረጎመችው፣ እሰየው። ኦርቶዶክስ ተረጎመችው፣ ጴንጤ ያነበበው። አንድ ሲጠየቁ አይመልሱም። 4 አይነት ጥቅስ ያጽፈዋል። ይሄኛውን ሲሆን ይዝለለኝ ይላል። ካጻፈኝ በኋላ የምን ይዝለለኝ ነው እንዴ? እንትን የገመድ ዝላይ እኮ አይደለም የገባ ነው። ገጥመን ይላል ያገሬ ገበሬ። ኢትዮጵያዊ ዘፍጥረት መጽሐፍ ምዕራፍ 14 ቁጥር 18 ላይ መልከ ጼዴቅ ኢትዮጵያዊ ነው አለኝ። እጠይቅሃለዋ። ይዝለለኝ የሚባል ነገር የለም። ይዝለለኝ ገመድ ጨዋታ ስንጫወት እንደዛ ነው። ይዝለለኝ መምህር ይዝለለኝ። ስለዚህ ይሄኛው ምን የለውም። በጣም የሚገርማችሁ እውነቱን ልንገራችሁ። እዚህም ጋር ኢትዮጵያዊ አቤሜሌክ በነቢዩ በኤርሚያስ ዘመን የነበረው በዮሲያስ ልጆች ዘመን ሁሉ ነበረ። አቤሜሌክ የንጉሥ አገልጋይ ማለት ነው። ኢትዮጵያዊ ነው ይለዋል። ልክ ነው። ጃንደረባ ነው። በነቢዩ በኤርሚያስ ዘመን ማለት የዛሬ 2550 ዓመት አካባቢ ላይ የነበረ ሰው ነው አቤሜሌክ። ስለዚህ ምን አለ ወንድማችን? በአቤሜሌክ በኩል ለኢትዮጵያውያን መልእክት ይላክ ነበር አለ። ከማ ከእግዚአብሔር። አቤሜሌክ ለኢትዮጵያውያን መልእክት ተናግሮ ያውቅ ነበር? ወንድሞች እናቶች፣ የለም። ለኢትዮጵያውያን እግዚአብሔር በዚያን ዘመን ተናግሮ አያውቅም። የተናገረውም ካለ በአቤሜሌክ ሳይሆን በሌሎች ነቢያት በኩል ተናግሯል። ይሄ ነው። አዎ ይሄ ነው። ስለዚህ ኢትዮጵያዊ አቤሜሌክ በአቤሜሌክ በኩል በኤርሚያስ ዘመን ለኢትዮጵያውያን መልእክት አይመጣም ነበር። ውሸት ነው። ውሸት 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 ውሸት። የቀደሙም ውሸት። በሙሴ ዘመን ኢትዮጵያ እስራኤል እግዚአብሔርን ታመልክ ነበር አሉ። ውሸት። ይሄኛውስ ውሸት። ይኸው እየዘጋውልን የሚሄደው ኦኬ። በመልከ ጼዴቅም የተባለው እዚህ ጋር ምንድነው? መልከ ጼዴቅ ኢትዮጵያዊ ነበር ብሎ ያለው ውሸት ብራዘር። የለም መልከ ጼዴቅ ኢትዮጵያዊ ነው ብሎ የሚል የእግዚአብሔር ቃል የተጻፈ የለም። በዕብራውያን 7 ላይ ሲናገር ዘርና ትውልዱ እናትና አባቱ ወይ ደግሞ ዘርና ትውልዱ አይታወቅም። ሰው አይደለም። አዎ ሰው ነው። እናትና አባቱ ዘርና ትውልዱ አይታወቅም። አይታወቅም። እናትና አባት ዘርና ትውልዱ ካልታወቁ ልጆቹ ከየት መጣ ብለው ነው ኢትዮጲስ ማነው እና ደግሞ ማን ሶሪ ኢቲኤል ከዛ ደግሞ ኢትዮጲስ ነበር ብለው ያሉት እነ ፕሮፌሰር ጌባነው እነ ፕሮፌሰር ማናቸው ማነው ፍቅሬ ቶሎሳ ኢትዮጲስ እንትና መልከ ጼዴቅ ኢትዮጲስን ወልዶ ኢትዮጲስ ማን ሶሪ መልከ ጼዴቅ ኢቲኤልን ወልዶ ኢቲኤል ደግሞ መልከ ማን ኢትዮጲስን ወለደ። ኢትዮጲስ ደግሞ እንትን ብሎ ኢትዮጵያውያን መጡ። ከየት ነው ያመጡት? ዘፍጥረት 14 እና ዕብራውያን 7 ናጥና በሁለቱም ቦታ ላይ መልከ ጼዴቅ ተጠቅሷል። እናትና አባት የትውልድ ቁጥር የሉትም ይላል ዕብራውያን 7 ላይ። ሰውየው ሰው ነው። ልክ ነው። በመካከለኛው ምስራቅ በጥንት መካከለኛው ምስራቅ ይኖር ነበረ። ልክ ነው። አብርሃም በነበረበት ዘመን ዘመነ አበው ሕገ ልቦና ላይ የነበረ ሰው ነው። ልክ ነው። የልዑል እግዚአብሔር ካህን ነው። ምንም ጥርጥር የለውም። ሻሊም በሚባል ቦታ ላይ ደቡብ ምስራቅ የእስራኤል ድንበር ባለበት ቦታ ላይ በተለይ መጥምቁ ዮሐንስ በሄኖን ሸለቆ ብሎ ባለበት በዛ ቦታ ላይ ያጠምቀ የነበረበት ቦታ ላይ እዛ አካባቢ ላይ ሻሊም የሚል ስም አለ የተጠራ። እዛ አካባቢ ይኖር እንደነበረ የመጽሐፍ ቅዱስ ተማሪዎች ይናገራሉ። ስለዚህ ኢትዮጵያዊ ነው አሉ ክሌም አድርጎ ማለት ነው። ወንድሞች እናቶቼ፣ እናትና አባቱ የዘሩ ትውልድ ቁጥር አይታወቅም ይላል መጽሐፍ ቅዱስ። እነሱ ግን ኢትዮጵያዊ ነው። አብርሃምስ ኢትዮጵያዊ፣ ሄኖክስ ኢትዮጵያዊ፣ ኖህስ ኢትዮጵያዊ፣ ሚስቱ እሜቴ አይከን የጭልጋ የደቡብ ጎንደር ተወላጅ የተቀበረችው ፋሲለደስ ግንብ ስር ጎንደር። አዳም ኢትዮጵያዊ፣ ይናገር የነበረው ግዕዝ፣ የገነት መግቢያ ኢትዮጵያዊ በኢትዮጵያ፣ የሲኦልን መግቢያ በኢትዮጵያ። የገነት መግቢያው በጣና በኩል ሲሆን የሲኦሉ መግቢያ በሄርታሌ በአፋር በኩል ነው ብለዋሉ። እግዚኦ እግዚኦ እግዚኦ።
ቅዱስ ማርቆስ ኢትዮጵያዊ ዘበነ የተናገረው ማለት ነው። አፄ ቴዎድሮስ ሳልሳዊ የሚመጣው ኢትዮጵያዊ፣ ኢየሩሳሌም የኢትዮጵያ ግዛት፣ ታጠቅ ብሎ ፈረስ ካሳ ብሎ ስም አርባርብ ይሸበራል ኢየሩሳሌም ብሎ ጆሲ ሾው ላይ ዶክተር ዘበነ ለማ ወጥቶ የተናገራት ቆንጅዬ ተረታለች። ቆንጅዬ ጥር ምጥን ያለች ተረት ለልጆች እንዳትከፍቷት፣ ለራሳችሁ ግን ቡናህንና ማኪያቶን ወይ ደግሞ ፈንዲሻ ነገር ይዘህ ክፈታት፣ ቀንህን ታራዝምልሃለች ማለት ነው። ቆንጅዬ ተረት ክሽን ያለች እንደ ሽሮ የተንተከተከች በትውልድ መካከል ተላልፋ የመጣች ጆሲ ሾው ላይ ቁጭ ብሎ ዘቤ ቅዱስ ማርቆስ ኢትዮጵያዊ ነው፣ ኢትዮጵያዊ ነው። አቤሜሌክም ኢትዮጵያዊ ነው፣ ኖህም ኢትዮጵያዊ ነው፣ አብርሃምም ኢትዮጵያዊ ነው። ናምሩድ መድኃኔዓለም ክርስቶስ ምስክሬ ኢየሩሳሌም ቪዲዮ ሁሉ አለ። ይሱማ ናምሩድ ኢትዮጵያዊ ነው። እስካሁን ሰይጣን ብቻ ነው ኢትዮጵያዊ ነው ያልተባለው። እሱም ቢሆን ዘሩ ይጣራልን አይመስልህም? ድፋባቸው። ሰይጣንን ብቻ ነው ኢትዮጵያዊ ነው ያላሉት። ግድ የለም ዲኤንኤ ይጣራልን። እኛው አካባቢ ኢትዮጵያ ሳይሆን ይቀራል መገኛው። ምክንያቱስ ዜውስ የሚባል የግሪክ ጣዖት ብለዋል። ዜውስ ዘበነ ራሱ ሲናገር ዜውስ የሚባል የግሪክ ጣዖት አንድ የግሪክ ፈላስፋ ማነው ሆሜር ነው ማነው ጠቅሶ እሱ ወደ ኢትዮጵያ ሄዶ በዛ ለአምላክ ይሰግድ ነበር ይላል። ማን? ዜውስ የሚባል የግሪክ ጣዖት ኢትዮጵያ ሀገር መጥቶ እኛ ጋር አለ በዛ በኢትዮጵያ አምላክ ጸሎታቸውን ይሰማልና ጆሲ ሾው ላይ ብራዘር ፕሮፌሰር ፍቅረ ወይ ደግሞ ዶክተር ዘበነ ማለት ከሁለታቸው አንዱ ይነዱታል አልኩ። ይሄንን ተረት ይቆሉታል አልኩ። ይሄን ተረት እንደ ክረምት ቦቆሎ እና ዘፍዝፈው የሚሆን ግማሹ የበሰለ ግማሹ መራራ መላላ ሰላላ እንደሚባለው አምጥተው ለኛ ይሰጡናል። እኛ ዝም ብለን መቃም ነው። ከዛ ቃልዮት ያሰማልን በእድሜ በጤና ያጠብቅልን መምህራችን ብለን እንለዋለን። እሱን እኮ መድኃኔዓለም እድሜህን ያሳጥረው ብለህ ልትለው የሚችል ተረት እኮ ነው የነገረህ። ኪዳኑ አዲስ ኪዳን ነው አንራገምም እንጂ የነገሩህ በእድሜ በጤና ይጠብቅልን። መቼስ ከክርስቶስ ስለተማር እንለዋለን። አየ የነ ዜውስ ወንድሞች ናቸው መጥተው እነ መጥቆራ እዚህ ኢትዮጵያ የተጠመቁት። መጥቆራ የአየር ላይ አሞራ መጥቆራ የሚባል አጋንንት ወይ ጋኔን ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ተጠምቆ ታቦት ተቀርጾለታል። ታቦተ ሕግ አለው። መጥቆይ ዜውስ የሚባል የግሪክ ጣዖት። እኔ የምልህ አርጤሚስጥስ አልመጣችም እንዴ ዘቤ? ይህንን እግረ መንገድህን ብታይልን አርጤሚስት ዲያና የምትባለው አልመጣችም? አናሂታ የምትባለው ጣዖት አልመጣችም ከኢራን? ኢሽታር የምትባለው ከጥንት ባቢሎን አልመጡም? እነሱ ለምን ቀሩ? ዜውስ ሲመጣ አናሂታ የምትባለዋ ከኢራን አልመጣችም? የሰማይ ንግስት የምትባለዋ ንግስተ ሰማይ የምትባለዋ በኤርምያስ ትንቢት መጽሐፍ ምዕራፍ 43 እና 44 ላይ እስራኤላውያን ሲያመልኩት የነበሩት አልመጡ? እነ ጣጡስ ብቻ ናቸው የመጡት? እነ ጣጡስ እነ ሚናስ እነ አርሴማ ብቻ? እኛ ሀገር እኮ ምን ያልመጣለ? ገቡ እየተባለ በአዱሊስ ወደብ በኩል ገቡ፣ በጅቡቲ በኩል ገቡ፣ እንዳለ የሚገቡ በሱዳን በኩል ይገቡልሃል፣ በኤርትራ በኩል ይገባሉ፣ በኬንያ በኩል ይገባሉ፣ በአየር ላይ ይገባሉ። ገቡ ነው ኢትዮጵያ ምን በሙሉ አንዱ ሲጸልይ ቸርች ላይ ፓስተሩ ነሸጥ አድርጎት በምስራቅ በኩል ያላችሁ ተሰብሰበዋል። አጋንንትን ማለት ነው። ተሰብሰቡ፣ በአየር ላይ የምትርመሰመሱ በምድር የምትሽከረከሩ ኑ ተሰብሰቡ እዚህ ብሎ አላቸው ወደ ቸርች። እና በምዕራብን በኩል ያላችሁ አንዳችሁም እንዳትቀሩ ኑ ብሎ ጠራ። ጸሎት ላይ ሆኖ እኮ ነው። እንደ ጴንጤ እኮ ማለት ብራዘር ደብተራ እኮ ቅኔ ትቷል። አሁን ጴንጤው ጋር ነው ቅኔ ያለው። በደቡብ በኩል ያላችሁ እንዳትቀሩ
በምዕራብን በኩል ያላችሁ እንዳትቀሩ በሙሉ ተሰብሰቡ እዚህ አለ እና አንዱ እንዴ ፓስተርዬ ምን እያደረክ ነው አለው። አንድ ጋር ሰብስቤ ፈጭቼ ለቁቼ አብኩቼ ልጋግራቸው አይነት ነገር ሊል ነው። ምን ልታረግ ሰው በረበዛው በትን ወደዚያ አለዋ በትን በየአቅጣጫው በትን እዚያ ሰብስብብን አለው። ካስመታን ዘበነዛ ከግሪክ ገቡ፣ ከአፍጋኒስታን መጡ፣ ከቻይና ከዛ እነ መምህር ዘበነ ጋ ይመጣል። በስላሴ ስም፣ በአርሴማ ስም፣ በገብርኤል ስም፣ በቅዱስ ጊዮርጊስ ስም፣ በሚመጣው ስም፣ ባለውም ስም፣ በሴቱም በወንዱም፣ በሕፃናቱ በቂርቆስም፣ በሽማግሌው በአቡነ አረጋዊም ስም ፓስተር እየበትንልኝ አላለው። እውነቱን እኮ ነው። ተሰብሰቡ ትላለህ እንዲ አንተ እዚህ ጂኒን ጉባኤ ልታረግ ነው። ከዛ እንዴት ነው የሚያደርጋችሁ ብለን እንጠይቃቸው ነው። ሰይጣን ኢንተርቪው ስናደርግ ማለት ነው። ቁጭ ብለን ካውንስል ስናደርገው እንዲህ አይነት ጸሎት አቁም። ልክ ነው። በምድር በአየር የሚሰሩ የክፋት መንፈሳውያን ሰራዊት አሉ። ተቃወም። በእግዚአብሔር ልጅ ስም በጸሎት ጉልበት በትናቸው። በእግዚአብሔር በተሰጠ የልጅነት ስልጣን ማለት ነው። ተሰብሰቡ አትበል።